ዝናሽን ታውቂያለሽ እንዴ? ሱራፌል ነው እናንተ ፍረዱ። እውነት ይሄን እናንተ ፍረዱ። እያያችሁ ነው አይደል? ምን እንዳስደረገች እያያችሁ ነው አይደል? ምን ያደረጋት? ምንም ቢሆን የልጇ አባት ነው። የልጅ አባት ችግሩ ምንድን ነው? እናንተ አላችሁ ነገር ወይም ደግሞ ለይታችሁ አቁም መጀመሪያ ያላስተረፋችሁትም እኮ ምንድን ነው ችግራችሁ? ምንድን ነው የምትፈልጉት ከእኛ ነገር? ምንድን ነው ችግራችሁ? በሰላም አንለው ሀሳባችሁ እንኳን ተሳካ። ሱራፌልም ብትሆን ኪራም ብትሆን በፍጹም አልቻለም። እነሱ ደግሞ በጣም አሽቃባጮች ናቸው። ይመጣሉ። እኔ አለቃቸውም ይሄን አይተሃል አይደል? ይዤለት ነው የሚሄደው። በዚህ አናቱ የምፈረክተው እኔ ሄለን አይደለም። ከሱ ምን ማለት ነው? ወንደ በቃል እኔን እንደዚህ አስፈንክቶ አንተ ትደረብለታለህ እንዴ? ቆይ ወይዘው አንድ ነገር ልንገርሽ፣ እሱ አንድ ነገር ቢሆን ባንቺ ጦስ መሆኑ ነው። አለቅሽም አንቺ ሄሎቴ እሷን አትናገር። እሷን ራስ አለቀ በሱ ጦስ ነው። እንነጋገር ብሎ እየጠራ ሰማርን አፋፉ ቀጥ ብለን ወደ ቤት እንደቆልብሽ አንድ ለፈጣሪሽ ትተሽ መቀመጥ ያለብሽ ከሆነ ደግሞ የሚመለስ ከሆነ ነገሮችን አስተካክል ወደ መመለስ መሞከር ነው ያለብን ማለት ነው። ሄዱ ደግሞ በጣም እያስጠላሽ ነው። በጣም ማለት ነው። ማስፈራሪያ፣ ዛቻ ምናምን እሷ የልጆቹ አባና አንቺ ወንድምሽ ስለሆነ ነገ አንቺ ስላልጠየቅሻት አይደለም ነገ ልጆቹ ይጠይቋታል። ይሄ ቪዲዮ ደግሞ ይቀመጣል። ይሄን ቪዲዮ ልጆቻችሁ ያወጣል። የዛን ጊዜ ለልጆቻችሁ ምን እንደምታስተምሩ ውብዬ ተወቃሽ ነሽ፣ ቃጮ ተወቃሽ ነሽ። ሁላችሁም ይሄ ቪዲዮ ለልጆቻችሁ ምን እንደምታተርፉ አላቅም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን ሁሉም ሰላም ነው። በዘገይም ትላንትና ያው አለመመቻቸት ቪዲዮ አልሰራሁም ማለት ነው። ሙስሊም ወገኖቼ ሰላማችሁ ብዝት ይበል። እንኳን አደረሳችሁ ለኢድ በዓል ብያለሁኝ። ያው ማድረስ አላልኩም። በመላው ዓለም የምትገኙ እንኳን አደረሳችሁ ብያለሁ። ዛሬ እንግዲህ እንዳያችሁት የናሂና የውብዬ ነገር እየሰፋ ነው የሚሄደው። ነገሩ ደግሞ ወደ አልተፈለገበት ነገር ነው የሄደው። ውብዬ የሚያደርገችው ነገር ትክክል አይደለም። ነገ የምትጠየቁበትን ነገር ለልጆቻችሁ አለማስብ። በቃ አንዳንዴ እውነቱን ስነግራችሁ ለራሳችሁ ብቻ አትኑሩ። ከወለዳችሁ በኋላ ለልጆቻችሁ ኑሩ ብያለሁ እኔ። እማይሆን ከሆነ ያችን ሰው የማትፈልጊያ ከሆነ ወይም የማትፈልገው ከሆነ ከመጀመሪያ ልጅ ከመፈጠሩ በፊት ነው። ልጅ ከተፈጠረ በኋላ ናቲ ሌላ ሴት ማውራት፣ መጀናጀን፣ የሰው ብር ማስላከስ ስህተት ነው። ውብዬ የልጆችሽን አባት ምንም ቢሆን የልጆችሽ እንኳን አባት ባይሆንም ያሳለፋችሁት አለ። ከሄደ ነው። ማስደብደብ የለብሽም ነበር። ይሄ ሁለተኛ ነገር ነገ ልጆችሽ ይጠይቁሻል። ይሄ ቪዲዮ ይቀመጣል። ምንም ቢሆን እንዴት ታስደበድቢዋለሽ ይሉሻል ልጆችሽ። ምንም ቢሆን አባታቸው ነው። ምንም ቢያጠፋ አባት ነው። እኔ ልንገራችሁ፣ እኔ ስለማውቀው ነው። እኔም ልጅ ሆኜ ስላሳለፍኩ ነው ዛሬ ላይ የማወራው። ምንም ቢበድላችሁ ምንም ቢያረጋችሁ ወይ በመንግስት ነው እንጂ እንደዚህ የከፋ ነገር ለማድረስ ለማስደብደብ ምናምን አትሞክሩ። ልጅ ካላችሁ ነገ ልጃችሁ ይጠይቃችኋል። እናትንም አትበድል። እናትንም አባት ቢበድል ልጅ ይጠይቃል። እናቴ እንደዛ አርጋታል፣ እንደዛ አዋርዳታል፣ ብዙ ነገር ነው። ሰው ምን ልላችሁ ነው? ናሂና ውብዬ በጣም መጀመሪያ ናሂ ተሳስቷል። በሷ ላይ ሌላ ሴት ደርቦ ማውራት አልነበረበትም። እሷ ሁለት ነፍስ ሆና አረኬት እንደዚህ ማብዛት የለበትም ነበር። ሁለተኛ ነገር ደግሞ ውብዬ ማስደብደብ የለብሽም ነበር። ሶስተኛ ነገር ደግሞ መነግራችሁ ነገር ቃጮ ሄሉ ማለት ነው በጣም ባለጌ ነሽ። እሺ ወንድሜ ነው ከወንድሜ ጋር ነው የሚቆመው እስከ መጨረሻው። እቺ ልጅ ማለት ነው ወልዳለታለች። መቆም ያለብሽ ወንድምሽ ስላጠፋ ከውብዬ ጎን ነበረ መቆም ያለብሽ። ማስደብደቧ ትክክል ነው እያልኩ አይደለም ትክክል አይደለም፣ ግን እስከ መጨረሻው ድረስ ከውብዬ ጎን ነበር መቆም ያለብሽ።
ምንም አላሳፈረችው፣ ምንም አላደረገችው። በሷ ላይ ከሷ ምን አቱ ነው ሌላ ሴት ሄደው እና አንለቅሽ ምናምን ዛቸሽ ምናምን ታይ እንደዚህ ነገርን አንቺ ወንድምሽን ጥፋት አጥፍተሃል። ይሄ እንደዚህ አይደለም። እኔም ሴት ነኝ፣ እኔ አንድ እህት ነኝ። እኔ ላይ ቢደረግ እንደዚህ አይነት ነገር ቢፈጸም ትወዳለህ ወይ ብለሽ ወንድምሽን መመለስ ሲገባሽ ነገሮችን እያባባሽ ነው። ከወንድም የጎናኝ እያልሽ ማለት ነው። የእነሱን ህይወት እያበላሽሽ ነው ያለሽው። ተበላሽተዋል። በነገራችን ላይ ግን ነገ ደግሞ ለልጆቻችሁ አታስቡም ነው እናንተ ዶላር እንጂ ስለ ልጆቻችሁ ስብዕና ነገ ልጆቻችሁ አይተው እናንተ ያሳለፋችሁትን እንዲያዩት ነው የምትፈልጉት? ለልጆቻችሁ ጠባሳ ጥላችሁባቸው ነው ማለፍ የምትፈልጉት? የምሬን ነው የምላችሁ። በተለይ አሁን ትንሽ ከፍ ሲል ቪዲዮ ምናምን ሲል ልጁ አይምሮ ውስጥ ነው እንትን እያለበት የሚያድረው ማለት ነው። እኔ ስለማቅ ነው ይሄ ነገር። እውነቱን ልንገራችሁ ከወለዳችሁ በላይ ኢብን የሆነ ልጆች ፊት የማይወራ ወሬ ልጆቻችሁ ፊት አታውሩ ይባላል። ከልጅ ፊት ዞር ብለን ወይ ልጆቹ ሲተኙ ወይ ልጆቹ ትምህርት ቤት ሲሄዱ ይባላል። እናንተ ግን የማይጠፋ ቪዲዮ እየሰራችሁ ተጻጻቱበታላችሁ። እውነት ነው ሄሉ፣ ነገ ልጆቹ ይወቅሱሻል። እናታችን እንደዚህ እኮ ነው ከእናቶቻችን ጎን አልቆምሽም ብለው ነገ እሷ የሚሉ አክስት የለንም እንደሚሉ አትጠራጠሪ። እኔም ስላልኩ ስለደረሰ ማለት ነው እንዳትጠራጠሪ ይሄንን ማለት ነው። አንቺም ሴት ነሽ፣ ነገ ይደርስሻል። ነገ የውብዬ ዕጣ ይደርስሻል እንድታይ። ገባሽ? ወደሽ ተፋቅረሽ እንኳን ወልደሽ ወደሽው እንኳን አፍቅረሽው ናቲ ሄዶ ሌላ እንትን አለ ብለሽ እያለቀሽ ብዙ ነገር ሆነሻል። ያን ነገር ረስተሽው ውብዬ ላይ ግን አድማ ስትመጪ ትንሽ ማሰበሽ አይሰራም። በጣም ባለጌነሽ የምር ሄሉ ማለት ነው። ግን ውብዬ ወደ ራስሽ ተማለሽ። ካሁን በኋላ የልጆች ሸባል ነው። ከኖረ ይኑር፣ ካልኖረ መንገዱን ጨርቅ ያድርግለት። ዝም ብለሽ ልቀቂው እንጂ የሆነ በንዴት የምታረጊው ነገር በኋላ ይጸጽትሻል። ዘወር ብለሽ ልጆችሽ ነው ማሰብ ያለብሽ። ናሂን ትወጂዋለሽ። ናሂ ላንቺ አልሆነም፣ በአንቺ ላይ ማግጦ ሄዷል። ይሄድ ከተስተካከለ ለማስተካከል ሞክሩ፣ ልጆች ስላሏችሁ። ካልተስተካከለ ግን ማሰብ ያለብሽ እነዚህ ልጆችሽን ነው። ልጆችሽን ነገ ይጸጽትሻል፣ ነገ ይጸጽትሻል። የምሬን ነው የምልሽ። ነገ እንደዚህ አሁን የሆነ ስሜታዊ ስትሆኑ ማለት ነው ብዙ ነገር ታስባላችሁ። ግን እኔ ልንገራችሁ ነገ ይጸጽታችኋል ሁለታችሁም ማለት ነው። የምታረጉን ነገር ውብዬማውን በንዴል የሆነሽ የልጆችሽን አባት ማስደብደብ፣ ሄሉ የማያልፍ ቃል መናገር። ይሄ ቃል መቼም የማያልፍ ቃል ነው። የማያልፍ ቃል አትናገሩ። እውነት አንዳንዴ የምንናገረው ነገር ዱላ ይሻላል። ገባችሁ አይደለ? በእርግጥ እሷ በዛን ሰዓት እንደዛ ደንግጣ የሆነ ህይወቷን ቢያልፍ ናሂ ተጠያቂ ነው። ግን ቢሆንም አንዳንዴ የምትሄዱበትን ለልጆቻችሁ ሰው የምር አረ የድሮ እናቶቻችን ለልጆቻቸው ያስባሉ። ልጆቻቸው እንዳይሰሙ ምን ብዙ ነገር። አሁን ግን ሁላችንም በቃ ጋጠ ወጥ ሆነን እግዚአብሔርን ነው የምላችሁ፣ በጣም ጋጠ ወጥ ሆነናል። እና ለልጆቻችሁ ጥሩ ነገር፣ ጥሩ የሚያስተምር እነሱን የሚገነባ እነሱ ተምረውበት ሌላም ሰው የሚማርበት መሆን አለበት እንጂ ለልጆቻችሁ እናቴ አባቴን አስደብድበዋለች፣ አባቴ በእናቴ ላይ ሌላ ሴት ባልጎ ሄዷል። ኧረ በስመ አብ በጣም ይደብራል። እኔ እንጃ ብቻ አላውቅም ሲባል ራሱ በጣም ነው የሚያስጠላው፣ በጣም ማለት ነው። እኔ የምለው ደስ የሚለኝ ማለት ነው ከወለዳችሁ በኋላ ለልጆቻችሁ ኑሩ። ለራሳችሁ ብቻ በቃ ተመቻችሁ ጋር መኖር አትምረጡ። እንደዛ አይነት ነገር ለእናንተ ራሱ ጥሩ አይደለም። እግዚአብሔርን ልጆቻችሁን እሰቡ። ወይኔ አለመውለድ ይሻላል እኮ። አሁን እኮ እናንተ ስለ እናንተ ነው እንጂ ናሂ እኮ አሁን ማለት ነው እኔ በጣም ልጅቷ ታሳዝነኛለች ስትል በጣም ታሳዝን። ልጆች አያሳዝኑም? አሁን ከእሷ ጋር ብቀጥል ልጆች ያላባት በህይወት እያለ ሲያድጉ አያሳዝኑም? የምር ያላባት ሲያድጉ ማለት ነው። ነውስ ልጅህን እንደዛ ጸበል ሄደ ተመታ ስትል እንትን ስትል የነበረው ስትንሰፈሰፍለን ነበረ። ዛሬስ ጥለው ልትሄድ ነው። ቀን በቀን አታየውም። ይህ አያሳዝንህ?
በጣም ነው የሚያሳዝነው። ግን እኔ በጣም ነው የምገረውኝ። አሁንም ወደ ራሳችሁ ተመልሳችሁ ለልጆቻችሁ ከእንግዲህ ወዲያ ያለው የሰራ ነው ይበቃል ብላችሁ ወደ ራሳችሁ ተመለሱ ነው የምለው። ለልጆቻችሁ ጥሩ አስተሳሰብ ይኖራችሁ፣ ጥሩ ነገር አቆዩላቸው እንጂ ይሄንን አታቆያቸው፣ ይሄንን አታወርሷቸው ነው የምለው። እኔ እወዳችኋለሁ። ሰብስክራይብ ላይክ አድርጉ የኔ ውድ ቤተሰቦች፣ እወዳችኋለሁ። መልካም